እና ሙዶችዬ እኛ ጋር ምንም ነገር የሚባክን ነገር የለም ነው የምላችሁ። ምክንያቱም አሁን ይሄ ከቤቴ አጠገብ ነው እንደምታዩት ይሄ ሁሉ በቆሎ ደርሷል። ባይዘን ደርሷል ትበላላችሁ። እና ይሄን እንሰት ከተከልነው ወራቶችን እንዳልነግራችሁ የሆነት እና በዚህ መልኩ እንደዚህ አድርገን እንትን ብለናል። እንደተስገደት ልትሽ ተነሽ ቦዚ እና ውዱን አሁን አሳየኝ እና እንደዚህ ጅዋት አድርጊ ቪዲዮ ይበላሻል እንደተሰራለ እና ውዶች እዚህ ጋር አሁን ልንተክለው ነው። አሁን ይሄ የሚተከል ነው። ይሄንን እንዳለ አስተካክለን አፈሩን እንተክለዋለን ማለት ነው። ሌላኛው በቃ እና ውዶች ምን ልላችሁ ፈልጌ ነው ጥልፌ ቪዲዮ ላይ ካልገቡ ልጆች በቃ ደስ አይላቸው እና ምን ልላችሁ ፈልጌ ነው ምንም የሚባክን ነገር የለም። በቃ እንደዚህ አብቃቅታችሁ ቢሆን ግቢያችሁ ላይ በቆሎ ዝሩ። ይሄው ከቤቴ አጠገብ ነው በቆሎ፣ ይሄው ከቤቴ አጠገብ ትላላችሁ ማለት ነው። እና ደግሞ አሁን ምን ተክለው ደግሞ ከቤቴ ፊት ለፊት እና በጣም ነው የሚያምረው ጋይስ። ኦ ማይ ጋድ እንደዚህ ማልማት ደስ ይላል። አራራራ ትላላችሁ እና እናንተ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። ባይ ባይ። ፎዚት አዎ እሺ ማለት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንደምታዩት ይሄንን የመሰለ ከፋር ቤት ይታያል። አዎ በደንብ ይታያል። አዎ እና ዋናው እንደምታዩት ይሄ ሁሉ ጎመን ተክል ይሄ ሁሉ ጎመን እንደምታዩት እዚህ ጎመን ጎመኑ እንደምታዩት በጣም ነው ማለት ያው ልማት አልሚ እንዳላችሁ ይታያል ማለት ልማት አልሚ እንዳላችሁ እያለማሁ እገኛለሁ። እና ይሄ አሁን ከዚህ በቃ ይሄ ሁሉ ማለት ነው እንትን ጎመን ተተክሏል። በዚህ በኩልም ጎመን ተተክሏል። እና ውድ ተመልካቾቼ ማለት ነው አሁን ሌላኛው ደግሞ ቀሪውን ይሄ ሁሉ ሌላኛው ይሄና ሌላውን ይሄ ቀረውን ምን እንዘራዋለን? የሆነ ነገር እንዘራዋለን። የተለያየ አትክልቶችን እንዘራዋለን። እሱንም እናሳያችኋለን። ይሄ አሁን በጣም ሰፊ መሬት ነው ውዶችዬ። እና ይሄንን ተከልን ደክመኝ ትቼዋለሁ። ያው የቆፈረልኝ ሌላ ሰው ነው፣ ግን እኔ የተከልኩት ግማሹን ማለት ነው። እና ይሄ ሁሉ እንደምታዩት ማለት ነው በቃ ጎመን አሁን የጧት የተከለ ይሄኛው ያምራል። አሁን የተከለ ይሄ ግን ትንሽ እንትን ብሏል አውልጓል። ምክንያቱም ፀሐይ ነው ነበር የተከለለው። ሰማይ እና ውድ ተመልካቾቼ በጣም ሰፋ ያለች መሬት ነው። ይሄንን ያሳያችሁ ዛሬ የወደድኩት ማለት ነው። በጣም ደስ ይላል። እናንተ ብቻ ለእንትን ተነሱ ማለት ነው ለማልማት እንጂ በጣም ቀላል ነው። አሁን ይሄ የተቆፈረለቱን እንደዚህ እያረግን እያራገፍን እናነሳዋለን ማለት ነው ውዶቼ።
በጣም ነው ደስ የሚለው። ይሄ ሁሉ እንግዲህ ከተማ ውስጥ እንደዚህ አይነት ቦታ ማባከን ማለት ከምር ስንፈት ነው አይደል? ወደ ስንፈት ነው የእውነት ነው። እንደዚህ ያድርገን ይራገፋል። አሁን ይሄ በደንብ ማራገፍ ነበረበት። ያው ትንሽ ይቀራል። 3 ደቂቃ ግቢ። ኧረ አንዴ ግቢ። ህፃኗ ልጅ ለምን ድመቷ ይነክሳት ሆናል። ልጅ ግቢ አንዴ ግቢ። እና ውድ ተመልካቾቼ በጣም እንግዲህ አሁን ይሄ ትንሽ የሆነ እንትን ማለት ይፈልጋል። እና በጣም ግሩም የሆነ ማሳ ነው። ግሩም የሆነ ማሳ ነው። አሁን ምን እናደርጋለን? ጎመኑን እንዳያችሁት ነው። ተኝታለች እና በቃ አሁን ይሄን ሁሉ ከጨረስን በኋላ ወጣ ከዛ ቆያለሁ እና በጣም ግን እኔ ደስ ብሎኛል። ምክንያቱም ይሄንን ትክክለኛ ነው የከብቶች ሳር ማለት ነው። እሱ በቅሎበት ነበረ እና እሱን እየታጨደ ነበረ እንትን የሚባለው ፊት ማለት ነው። አሁን ላይ ግን ልክ ወደ ግብርና በራሳችን ማሳ ወደ ግብርና ቀየር ነው ማለት ነው። እንዴት ነው እንዴት አያችሁ? እና እንደዚህ ለካ ማልማት ይቻላል። ሲበቅል እናሳያቸዋለን። ሲበቅል እናሳያቸዋለን። ይሄንን ማለት ነው። ያኛው ደግሞ ምን እንደምን መደብ አውጥተን ጋይስ አሁን ልክ እንዳሁን እንትን መደብ አውጥተን ቆንጆ አድርገን እንተክለዋለን፣ እናሳያቸዋለን። ላይ ድረስ ሁሉንም ይተከላል። እንግዲህ ይሄ ጠዋት የተተከለው በጣም ብሏል፣ ግን እናሳያቸዋለን እስከ መጨረሻው ድረስ ማለት ነው። ሌላኛው ደግሞ አቁም አንዴ እና ውዶችዬ፣ ሌላኛው ደግሞ እዚህ ጋር አሁን ይሄንን ልንተክለው ነው ማለት ነው። ይሄኛው ራሱ ማለት ነው እና እንደምታዩት ነው። ይሄኛው ልንዘራው ነው የተዘጋጀው ይሄኛው እና ደስ ይላል። ይሄ ራሱ በቃ ተዘጋጅቷል። አሁን ይሄ ቆንጆ ነገር ለመስራት ተዘጋጅቷል ማለት ነው። በዚህ በኩልም ሆነ መስኮት አጠገብ ነው፣ ምንም አይሰራም እና ይሄኛው ራሱ አሁን ይሄ እንተክለዋለን። ይሄ ራሱ ይተከላል ማለት ነው። እንተክለዋለን። ይሄ እንዳለ እንሰት አለበት። የእንሰቱ መሀል ላይ መተከል አለበት፣ ምክንያቱም እንትን ስለማይል ማለት ነው። እና ወደዚህ ይሄ ሁሉ አሁን ይሄ የተዘጋጀው ለመትከል ነው። በመደብ አድርገን ቆንጆ አድርገን ተክለን ስንተክል እንቀርጽላችኋል። በዚህ በኩል ደግሞ በቆሎ አለ። በቆሎ ዘርተነዋል። ምክንያቱም ምንም ነገር የሚባከን ቦታ የለም። እኛ ጋር የምንወጣበትና የምንወጣበት አቁም ማለት ነው። ጋር የምንወጣበትና የምንገባበት መንገድ ብቻ ነው የምንተው። ምንም ነገር የሚተው ነገር የለም። እና እንደምታዩት ይሄንን የመሰለ በቆሎ ዘርተናል። እንሰት አለው መሀል ላይ እንሰት አለው። እንሰቶቹን እንግዲህ ያው እንደምታዩት እየተቆረጠ ነው እዚህ የደረሰው። እንትን ውስጥ ደግሞ ይሄኛው እንትን በቆሎ ውስጥ ምን አለ መሰላችሁ? ቀይ ስር አለ። አታዘዋዙ ማለት አስተካክሉ። ይሄኛው እዚህ ዝቃል። በትክክል እንደዚህ ያለ በቃ እና ምንም ነገር እጅሽ ይሸፍነዋል ማለት አይሸፍነውም። እና ምንም ነገር እንትን የሚለው ነገር የለም። ምን ተወው ነገር የለም። ሁሉንም እንትን እንለዋለን ማለት ሁሉንም ነገር ነው የምንሰራው እና ማለት ያስገቢ ማለት ያሳይታል። እና ሁሉንም ነገር ነው የምንተክለው የምንዘራው። ማባከን የሚባል ነገር የለም። ይሄ እንሰት ጋይስ አሁን ከተተከለ ወራቶችን አልነግራቸውም። ወደታች ነው የሚያድገው ይመስለኛል። ግን ደግሞ አሁን ቆንጆ ነው እንደውም ማለት ነው። እና ውዶች ምን ልላችሁ ፈልጌ ነው አንድ ያቁም